ሰሞኑን አዲስ ፕሮግራማችንን ሰሞኑን በማህበራዊ ሚዲያ ላይ ሲመላለስ ካገኘነው የአንዲት እናት ጉዳይ እንጀምር። እኚህ እናት ከሀገር መሪ እስከ ተቋማት አስተዳዳሪ በርከት ያሉ ልጆች አፍርተዋል። የዲባባ ወላጆች በርከት ያለ ሯጭ ወልደው የዓለማችን ፈጣኑ ቤተሰብ እንደተባሉ ሁሉ እኚህም እናት መሪ በመውለድ የሚደርስባቸው መኖሩ ያጠራጥራል። ማህበራዊ ሚዲያ ላይ ባገኘነው መሰረት ልጆቻቸውን እንጥቀሳቸው። 1. የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ 2. የኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ፍቅሬ ደሳለኝ 3. የአዲስ አበባ መንገድ ትራንስፖርት የመንገድ ደህንነት ኃላፊ ኢንጂነር ገነቱ ደሳለኝ 4. የሐዋሳ ዩኒቨርሲቲ ሪፈራል ሆስፒታል መምህር ዶክተር ብስራት ደሳለኝ 5. የዱቦ ዩኒቨርሲቲ ሰው ሀብት አመራር ዳይሬክተር አቶ መስፍን ደሳለኝ 6. የወላይታ ዞን የቀድሞ ግብርና መምሪያ ምክትል ኃላፊ አሁን ጤና መምሪያ ኃላፊ ዳዊት ደሳለኝ 7. የፌዴራል መንገድ ትራንስፖርት ዳይሬክተር ወይዘሮ ትዕግስት ደሳለኝ 8. የግል ኢንቨስተር አቶ ማርቆስ ደሳለኝ እና ደረጀ ደሳለኝ። ወይዘሮዋ እነዚህን ያፈሩት ያለአባት እገዛ እንደሆነ ሲነገር ስማቸውን ግን ብዙ አስሰን ልናገኘው አለመቻላችን ቢያሳዝነንም ለጠንካራው የሴት መንፈሳቸው ግን ክብር ልንሰጥ ወደናል። ሰላም ጤና ይስጥልን ውድ የፈታ ዴሊ ቤተኞች፣ ይህ ዘወትር ረቡዕ ወደ እናንተ የሚቀርበው የሰሞኑን አዲስ መሰናዶ ነው። በዛሬው መሰናዷችን የምክክር ኮሚሽኑ ከአቅሜ በላይ ነው ቀጣዩ ትውልድ ይፍታው ስላለው አከራካሪ ጉዳይ፣ በከተማ መሃል ስለደረሰ ድንገተኛ ጥቃት፣ የውጭ ዜጎች በኢትዮጵያ ቤት ለመግዛት ስለሚጠየቁት ገንዘብና በሀገራችን በጸጥታ አባላት ስለደረሰ አሳፋሪ ዝርፊያ መረጃዎችን እናጫውታቸዋለን። አብራችሁን ቆዩ። በዩኤኢ ግዙፍ ሪል ስቴት ገንቢ የሆነውና ከ20 በላይ ሀገራት ላይ ሰርቶ ያስረከበው ሪፖርታጅ ፕሮፐርቲስ አሁን ደግሞ በኢትዮጵያ ዘመናዊ መኖሪያ መንደር በሳር ቤት ከአፍሪካ ህብረት አጠገብ ይዞላችሁ መጥቷል። በዩሮ 1% ብቻ የምትከፍሉበት ምቹ ያከፋፈል ስርዓት 25500 ካሬ ሜትር ላይ ያረፈ በአውሮፓ ስታንዳርድ የሚገነባ በ10% ቅድመ ክፍያ ቀሪውን 50% ቤቱን ከተረከባችሁ በኋላ ከስቱዲዮ እስከ ባለ 2 መኝታ በርካታ አሚኒቲዎችን ያካተተ ኮምፓውንድ እንዲሁም የተለያዩ ዓለም አቀፍ ብራንዶችን የያዙ የንግድ ሱቆችን ያካተተ በ3 ዓመት ውስጥ ጥንቅቅ ብሎ ተጠናቅቆ የሚረከቡት 100% ለሚከፍሉ 40% ቅናሽ ያገኛሉ። ስልክ 0945884444። ከተማሪ አፍ የነጠቁ ሹማምንት። ቲክቫ ኢትዮጵያ ተከታትሎ ለህዝብ ካደረሱ የጸጥታ አባላት ዝርፊያና አሳፋሪ ድርጊታቸው መረጃችንን እንጀምር። ጉዳዩ የሆነው በደቡብ ኢትዮጵያ ክልል በወላይታ ዞን ድጉና ፋንጎ ወረዳ አንካ ድጉና በተባለ ቀበሌ በሚገኘው አንካ ብሳሪ አንደኛ ደረጃ ትምህርት ቤት ነው። በዚህ ትምህርት ቤት ለተማሪዎች የምገባ ፕሮግራም የተዘጋጁ ልዩ ልዩ የምግብ ግብዓቶች ከትምህርት ቤቱ ተጭነው መወሰዳቸውን የአካባቢው ማህበረሰብ ለቲክቫ ኢትዮጵያ ተናግረው ነበር። አካባቢው በድርቅ መመታቱን ተከትሎ ለተማሪዎች የምገባ ፕሮግራም ከቀረበው ድጋፍ ውስጥ ሩዝ፣ ዘይት፣ ቦለቄ፣ ቂንጬ፣ ስንዴና ጨው ሰኔ 22 ቀን 2018 ዓ.ም ከሌሊቱ 7 ሰዓት ገደማ በሞተር ሳይክሎች ተጭነው ተወስደዋል። ይህንን ድርጊት ለቲክቫ ያጋለጡ ሰዎች ታዲያ መታሰራቸው ተሰምቷል። የድጉና ፋንጎ ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ወርቁ ባዛ በተገኙበት ለሚዲያ መረጃ ለምን ሰጣችሁ? በሰዓቱ ለማንም እንዳትናገሩ ብለናችሁ ሳልነበር ወይ በማለት የአንካ ድጉና ቀበሌ ስራ አስኪያጅ አቶ አማኑኤል ኮይሻ፣ አቶ ሳሙኤል አልጋ የቀበሌው ሽማግሌ፣ አቶ ሹሚ ኢላሆና አቶ አልዬ ቢቢሶ በትላንትናው ዕለት ከቀኑ 8 ሰዓት መታሰራቸውን የቅርብ ቤተሰቦቻቸውና በሰዓቱ ሲታሰሩ ያዩ የዓይን እማኞች ለቲክቫ ኢትዮጵያ ገልጸዋል። እማኞቹ እንደሚሉት ከሆነ በቀበሌው ሊቀመንበር አስተባባሪነት ለተማሪዎች የምገባ ፕሮግራም የተገዛው እህል ሲጫን በዕለቱ ያዩትንና ትክክለኛ መረጃዎችን ለሚዲያ ሰጥታቸዋል በማለት ከቀበሌው ስራ አስኪያጅ ውጭ ያሉትን በአንካ ድጉና ቀበሌ ፖሊስ ጣቢያ አስረዋቸዋል። የቀበሌው ስራ አስኪያጅ አቶ አማኑኤል ኮይሻን ወደ ወረዳ ከመሽ ወስደዋቸዋል ሲሉ አክለዋል። ቃላቸውን ለቲክቫ ኢትዮጵያ የሰጡ የዓይን እማኝ እናንተ ናችሁ ለሚዲያ መረጃ የሰጣችሁት፣ ንብረቱ ቢበላ እናንተ ምን አገባችሁ? ንብረትነቱ የመንግስት ነው። ይህ እህል ከእናንተ ማሳ አልሰጣችሁን፣ ምን ያገባቸዋል? በሰዓቱ አልነገርናችሁም ወይ? ከወረዳ መንግስት ጋር ተነጋግረን ነው የምንጭነው ብለን እኛ ተናበን ነው የምንሰራው። እናንተ ምንም አታመጡም፣ በማያዋጣችሁ ነገር ውስጥ ነው የገባችሁት፣ የእጃችሁን ታገኛላችሁ እያሉ አስረው ሲወስዷቸው አይቻለሁ። ለሚዲያ ማን መረጃ ስጡ አላችሁ በማለት ነው ያሰሯቸው። የቀበሌው ስራ አስኪያጅ በምን ሁኔታ ላይ እንዳሉ አናውቅም። የወረዳው ሰላምና ጸጥታ ጽሕፈት ቤት ነው በመኪና ይዟቸው ሄደው። ሌሎቹ እዚሁ ቀበሌ ነው የታሰሩት። የቀበሌው ሚሊሾች ግለሰቡ በታሰሩበት እየደበደቧቸውና እያስፈራሯቸው ነው ብለዋል። ለደህንነቱ ሲባል ስሙ ያልተጠቀሰ አንድ የታሳሪ ቤተሰብ አባቴን ፖሊስና ሚሊሾች ከቤት መጥተው የወሰዱት ለሚዲያ ለምን ጥቆማ ሰጠህ ብለው ነው፣ ለተማሪዎች የተገዛው እህል ተጭኖ መወሰዱን ለምን ተናገርክ ብለው ነው ያሰሩት ሲል ለቲክቫ ኢትዮጵያ ተናግሯል። በጉዳዩ ላይ ምላሽ እንዲሰጡን የድጉና ፋንጎ ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊን አቶ ወርቁ ባዛ የጠየቅን ሲሆን ጉዳዩን ከሰሙ በኋላ የስልክ ጥሪያችንን አቋርጠዋል።
ይህ ዘገባ የቲክቫ ኢትዮጵያ ሲሆን ወንጀሉን የፈጸሙና ከተማሪ አፍ የሰረቁ ወንጀለኞች ለፍርድ እንዲቀርቡ መልእክታችንን ለማስተላለፍ እንወዳለን። ቀጣዩ ትውልድ ይፍታው። የሀገራዊ ምክክር ኮሚሽን ለውይይት በቀረቡት 8ቱም አጀንዳዎች ላይ በተጀመረው ምክክር ከስምምነት ተደርሶ ሊጠናቀቅ ይችላል የሚል እምነት እንደሌለውና አንዳንድ አጀንዳዎች ለቀጣይ ትውልድ ሊተላለፉ እንደሚችሉ በሰጠው መግለጫ ተናግሯል። የምክክር ኮሚሽኑ ዋና ኮሚሽነር እየተካሄደ ባለው ምክክር ሀሳቤ ካልተደመጠ ጥዬ እሄዳለሁ ማለት ተገቢ አይደለም ብለዋል። በ8ቱም አጀንዳዎች ላይ ባይሆንም በተወሰኑት አጀንዳዎች ላይ በእርግጠኝነት ጥሩ የምክር ሀሳቦችን ይዘን እንቀርባለን የሚል እምነት አለን ያሉት ዋና ኮሚሽነር ፕሮፌሰር መስፍን አርአያ አንዳንዶቹ ሊዘገዩ እንደሚችሉ አስረድተዋል። ኮሚሽነሩ ይህን ያብራሩት የምክክሩን ሂደት አስመልክተው ዛሬ ነሐሴ 4 ቀን 2018 ዓ.ም ለጋዜጠኞች በሰጡት መግለጫ ነው። እየተካሄደ ባለው ምክክር በሁሉም አጀንዳዎች ላይ የሚመክሩ ቡድኖች እኩል በተያዘላቸው ጊዜ እየሄዱ እንዳልሆነ ኮሚሽነሩ ጠቁመዋል። እስከ ነገ ከሰዓት ድረስ ግን ሁሉም ቡድኖች 500 አባላት ወዳሉት የቡድን ውይይት ያልፋሉ ብለን እንጠብቃለን ሲሉም አክለዋል። በመካሄድ ላይ ባለው ምክክር በተለይ በፌዴራል ከተሞች አጀንዳ ስር በአዲስ አበባ ጉዳይ እየመከሩ ያሉት ተመካካሪዎች ዘንድ ከፍተኛ ክርክር መኖሩን ነግረውን ከዚህም ቀደም መዘገባችን ይታወሳል። ባለፈው ቅዳሜ ሌሎች ተመካካሪ ቡድኖች ያጠናቀሯቸውን አጀንዳዎች 500 አባላት ላሏቸው ቡድኖች ሲያቀርቡ በአዲስ አበባ ስር የሚመክሩ ተመካካሪዎች ግን ከተማዋ የኦሮሚያ ዋና ከተማ መቀመጫ መሆኗን በሕገ መንግስቱ ይደንገግልን በሚሉና ይህ በፍጹም መሆን የለበትም በሚሉ ተመካካሪዎች መካከል አለመስማማት በመፈጠሩ ለሌላ ቀን ቀጥረው ተበትነው ነበር። በከተማ ጉዳይ የሚመክሩ ተመካካሪዎች ጉዳዩ በጣም አከራካሪ መሆኑን ተናግረው በቅርቡ ይጠናቀቃል የሚል እምነት እንደሌላቸው አስረድተዋል። አንዳንዶች የከተማ ጉዳይ ቢዘገይ ይሻላል የሚል እምነት እንዳላቸው የጉዳዩ ተመካካሪዎች ጠቅሰዋል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ በበኩላቸው በሰጡት መግለጫ እየተካሄደ ባለው ምክክር ሀሳቤ ካልተደመጠ ጥዬ እሄዳለሁ ማለት ተገቢ አይደለም። የምክክር ባህል ስለሌለን አንዳንዶቻችን አቋማችንን በጉልበትም ጭምር ነው ወደፊት ማምጣት የምንፈልገው ካሉ በኋላ ይህ ካልተደረገልኝ ይህን እናደርጋለሁ፣ ካልሰማኸኝ ጥዬ እሄዳለሁ ማለት ተገቢ አይደለም። እዚህ የመጣነው ጥሎ ለመሄድ አይደለም ብለዋል። እዚህ ስንመጣ አቋማችንንና አስተሳሰባችንን ከሌሎች ጓደኞቻችን፣ እህት ወንድሞቻችንና ወላጆቻችን ጋር ወደ መሃል በማምጣት ሁላችንም አሸናፊ እንድንሆን ነው ሲሉ አብራርተዋል። እንደ ኮሚሽነሩ ማብራሪያ አሸናፊ ሆኖ ለመውጣት ነው ካልሰማኸኝ ጥዬ እወጣለሁ የሚባለው። በስምንቱም ባይሆንም በተወሰኑት አጀንዳዎች ላይ በእርግጠኝነት ጥሩ የምክር ሀሳቦች ይዘን እንቀርባለን የሚል ተስፋ አለን ያሉት ዋና ኮሚሽነሩ ቢቻል በአብዛኞቹ ላይ ወይም በሁሉም ላይ፣ አለበለዚያ ግን የተወሰኑት አጀንዳዎች ሊያድሩ ይችላሉ፣ የተወሰኑት ግን ሊፈቱ ይችላሉ። ሁሉንም ማለትም 8ቱንም ጨርሰን እንወጣለን የሚል እምነት የለንም፣ አንዳንዶች ጊዜ ይፈጃሉ ሲሉ አስረድተዋል። ኮሚሽነሩ የትኞቹ አጀንዳዎች ሊዘገዩ እንደሚችሉ ወይም በየትኞቹ አጀንዳዎች ላይ ከስምምነት ተደርሶ ምክር ሀሳብ ሊሰጥ እንደሚችል በመግለጫቸው ያሉት ነገር የለም። ኮሚሽነሩ በመግለጫቸው እዚህ የመጣነው ከየመንደራችን ይዘን የመጣነውን ጥያቄ ለመመለስ አይደለም፣ እዚህ የመጣነው ሀገራችንን ኢትዮጵያን ማዕከል አድርገን መሆን አለበት ሲሉ ለተሳታፊዎች፣ ለአስተባባሪዎች እንዲሁም በምክክሩ ላይ ለነበረው አካላት መልእክት አስተላልፈዋል። እስካሁን ድረስ አንድም ውሳኔ በአንድም አጀንዳ ላይ አልተሰጠም፣ ምናልባትም ወደፊትም አይሰጥም፣ የሚሰጠው ምክረ ሀሳብ ነው ብለዋል ዋና ኮሚሽነር መስፍን አርአያ። ግልገል በለስ። በመተከል ዞን ግልገል በለስ ከተማ ታጣቂዎች ያደረሱት በተባለ ጥቃት ከ10 በላይ ሰዎች ሕይወት ማለፉን ነዋሪዎች አመለከቱ። ጥቃቱ ትላንት ከንጋቱ 12 ሰዓት ገደማ በመናኸሪያና አንድ ቤተ ክርስቲያን አካባቢ መድረሱን የአካባቢው ነዋሪዎችን ጠቅሶ ዶቼ ቬለ ዘግቧል። የመተከል ዞን ኮሚኒኬሽን መምሪያ በበኩሉ ጥቃቱ መፈጸሙን አረጋግጧል። መምሪያው በማህበራዊ ድረገጽ ባሰፈረው መግለጫው ላይ የደረሰውን ጉዳት በዝርዝር አልገለጸም። ጥቃቱን አደረሱ ከተባሉ ታጣቂዎች በኩልም ስለ ጥቃቱ የተባለ ነገር የለም። የመተከል ዞን ዋና ከተማ በሆነችው ግልገል በለስ ከተማ መናኸሪያ አካባቢ ደርሷል በተባለ የታጣቂዎች ጥቃት ወደ መናኸሪያ ለመግባት ሲንቀሳቀሱ የነበሩ ሰላማዊ ሰዎች ሕይወት ማለፉን ዶቼ ቬለ ያነጋገራቸው የአካባቢው ነዋሪዎች አመልክተዋል። አንድ ስማቸው እንዲጠቀስ ያልፈለጉ የግልገል በለስ ከተማ ነዋሪ ታጣቂዎቹ በተለያዩ ቦታ መሳሪያ መተኮሳቸውን ገልጸዋል። ወደ መናኸሪያ የተተኮሰው የቡድን መሳሪያ ሳይሆን እንዳልቀረ በመግለጽ በጥቃቱ በርካታ ሰዎች ከአንድ ቦታ በተተኮሰ መሳሪያ ተጎድቶ ሆስፒታል እንደሚገኙ አብራርተዋል። ታጣቂዎቹ ሰላማዊ ሰዎችን ኢላማ ማድረጋቸውን የገለጹት ነዋሪው ወደ ከተማ ሲገቡም ከጸጥታ ኃይሎች በተሰወረ መልኩ እንደሆነ ጠቁመዋል። ሌላው የግልገል በለስ ከተማ ነዋሪም ለዶቼ ቬለ በሰጡት አስተያየት ታጣቂዎቹ ከዚህ ቀደም ወደ ከተማው እንደሚመጡ በሚጠቀሙት ማህበራዊ መገናኛ ዘዴዎች ሲዝቱ እንደነበር ገልጸዋል። ንጋት 12 ሰዓት ላይ ደርሷል በተባለው ጥቃትም ከመናኸሪያ በተጨማሪ በከተማው በሚገኘው አንድ ቤተ ክርስቲያን አካባቢም ጥቃት ማድረሳቸውን፣ በሰው አካል ላይ ጉዳት ማድረሳቸውን ገልጸዋል። ሌላው ጥቃቱ ሲፈጸም በአካባቢው ነበርኩ ያሉ ነዋሪም ወደ መናኸሪያ ለጉዞ ለመሳፈር ሲንቀሳቀሱ የነበሩ ከ10 በላይ ሰዎች በጥቃቱ መጎዳታቸውን አመልክተዋል። በተጨማሪም ቁጥራቸው በውል ያልታወቁ ሰዎችን መቁሰላቸውን ጠቁመዋል። ታጣቂዎቹ በአካባቢው የጉሙዝ ኃይል አንድነት በማለት ራሳቸውን የሚጠሩ ታጣቂዎችና
በፋኖ ስም የሚንቀሳቀሱ ኃይሎች እንደሆኑ ነዋሪው ጠቁመዋል። የመተከል ዞን ኮሚኒኬሽን መምሪያ ጉዳዩን አስመልክቶ በማህበራዊ ትስስር ገጹ ባወጣው መግለጫ ራሳቸውን የጉሙዝ ኃይል ብለው የሚጠሩ ከፋኖ ኃይል ጋር በመሆን ወደ ከተማ ለመግባትና ዜጎች ላይ ጉዳት ለማድረስ ዛሬ ነሐሴ 5 ቀን 2018 ዓ.ም ሙከራ አድርገዋል ብለዋል። ታጣቂዎቹ ወደ ግልገል በለስ ከተማ ለመግባትና በንጹሃን ዜጎች ላይ ጉዳት ለማድረስ ያደረጉት ሙከራ መምከኑን መግለጫው ጠቅሶ የጸጥታ ኃይላት በወሰዱት እርምጃ በቡድኑ ላይ ኪሳራ መድረሱንም አመልክተዋል። በታጣቂዎቹ ላይ የደረሰውን ኪሳራና ሙትና ቁስለኛ ስለመሆናቸው መግለጫው የገለጸ ሲሆን የደረሰባቸውን ጉዳት መጠንና በንጹሃን ዜጎች ላይም የደረሰውን ጥቃት መጠን በዝርዝር መግለጫው አልጠቀሰም። የውጭ ዜጎችና የቤት ባለቤትነት ጉዳይ። ማንኛውም የውጭ ሀገር ዜጋ በአዲስ አበባና ሸገር ከተማ ላይ የመኖሪያ ቤት ባለቤት ለመሆን ቢያንስ $150,000 እንደሚያስፈልገው የሚደነግግ መመሪያን የከተማና መሰረተ ልማት ሚኒስቴር አውጥቷል። አንድ የውጭ ሀገር ዜጋ በኢትዮጵያ ቤት ባለቤት ለመሆን የማህበረሰብ ሞራልና መሰል ጉዳዮች ላይ ገደብ የሌለበት መሆን እንዳለበት ተደንግጓል። በመመሪያው መሰረት የውጭ ሀገር ዜጋ ማለት ትውልደ ኢትዮጵያ የሆነ የውጭ ዜጋን ሳይጨምር ኢትዮጵያዊ ዜግነት የሌለው ወይም የሌላ ሀገር ዜግነት ያለው ማንኛውም ሰው ማለት ነው። የውጭ ሀገር ዜጎች የመኖሪያ ቤት ባለቤት የሚሆኑበትን አሰራር ለመወሰን የወጣው መመሪያ ከቀናት በፊት በተጠናቀቀው ሐምሌ ወር የጸደቀ ነው። በመመሪያው መሰረት ማንኛውም የውጭ ሀገር ዜጋ መኖሪያ ቤት ባለቤት ለመሆን ሊያሟላ የሚገባው ለአንድ መኖሪያ ቤት የሚያስፈልግ ዝቅተኛ የገንዘብ መጠን ተዘርዝሯል። በዚህም በአዲስ አበባ ከተማ አስተዳደርና በሸገር ከተማ የመኖሪያ ቤት ባለቤት ለመሆን ቢያንስ $150,000 የአሜሪካ ዶላር ያስፈልገዋል። ሸገር ከተማን ሳይጨምር በኦሮሚያ፣ በአማራ፣ በትግራይ፣ በሲዳማ፣ በማዕከላዊ ኢትዮጵያ፣ በደቡብ ኢትዮጵያ፣ በደቡብ ምዕራብ ኢትዮጵያ፣ በሶማሌ ክልል፣ በሐረሪ ክልል ወይም በድሬዳዋ ከተማ አስተዳደር የመኖሪያ ቤት ባለቤት ለመሆን ደግሞ ዝቅተኛው የገንዘብ መጠን $120,000 የአሜሪካ ዶላር ማቅረብ ነው። ከሌሎቹ ክልሎች የውጭ ሀገር ዜጋ የቤት ባለቤት ለመሆን ዝቅተኛ ገንዘብ የሚጠየቀው በአፋር፣ በቤኒሻንጉል ጉሙዝና በጋምቤላ ክልል ሲሆን የገንዘቡ መጠን ደግሞ $100,000 እንደሆነ ተደንግጓል። አንድ የውጭ ሀገር ዜጋ በኢትዮጵያ ሊኖረው የሚችለው የቤት መጠን አንድ ብቻ ነው። በኢትዮጵያ ኢንቨስትመንት ኮሚሽን ፍቃድ ወስዶ እያለማ ያለ ባለሀብት ግን ይህ ዝቅተኛ የገንዘብ መጠን ሳይገድበው የአንድ ቤት ባለቤት መሆን ይችላል። በመመሪያው መሰረት ማንኛውም የውጭ ሀገር ዜጋ የተጠቀሰውን ለአንድ ቤት የሚያስፈልግ ገንዘብ የሚያስቀምጥበት የባንክ ሂሳብ እንዲከፈትለትና ገንዘቡን በውጭ ምንዛሬ እንዲያስቀምጥ የሚፈቅድ ደብዳቤ ከሚመለከተው መስሪያ ቤት በማጻፍ በመረጠው ባንክ ገቢ ማድረግ አለበት። አንድ የውጭ ሀገር ዜጋ መኖሪያ ቤት ባለቤት ለመሆን የሚያስችል ፍቃድ የሚያገኘው የጸና ፓስፖርት ካለው፣ የወንጀል ታሪክ የሌለው ስለመሆኑ ከሚኖርበት ሀገር ማረጋገጫ ከሚመለከተው አካል ማስረጃ ማቅረብ ከቻለ ነው። በተጨማሪም ከሀገር ሰላም፣ ደህንነት፣ ጸጥታ፣ የህዝብ ጥቅም፣ የማህበረሰብ ሞራልና መሰል ጉዳዮች ላይ ገደብ የሌለበት መሆኑን የሚያረጋግጥ ማስረጃ ማቅረብ አለባቸው ይላል መመሪያው። ማንኛውም የውጭ ሀገር ዜጋ በመንግስት ቀጥተኛ ድጎማ ለዜጎች በሚሰሩ የጋራ መኖሪያ ህንፃዎች ውስጥ የመኖሪያ ቤት ባለቤት መሆን አይችልም። ይህም የቤት ባለቤት በሚሆኑ የውጭ ዜጎች ላይ የመኖሪያ ቤት ባለቤት የሚሆኑበትን አግባብ ለመደንገግ በወጣ አዋጅ የተጣለ ገደብ ነው። በአዋጁ መሰረት የውጭ ሀገር ዜጋ የመኖሪያ ቤት ባለቤት ለመሆን ከሀገር ውስጥ የፋይናንስ ተቋም ወይም ምንጭ ገንዘብ መበደር ወይም ካፒታል ማሰባሰብ አይችልም። በኢትዮጵያ የቤት ባለቤት የሆኑ የውጭ ዜጎችን መብት በተመለከተ ደግሞ መመሪያው ሲዘረዝር ለኢትዮጵያውያን የተሰጡ የንብረት መብቶች ይኖራቸዋል። ለግለሰቦች ማከራየት ይችላሉ። ለንግድ ዓላማ ማከራየት ግን አይቻልም። ለራሱና ለቤተሰቡ የመኖሪያ ፍቃድ፣ የመግቢያ ቪዛ እና ኢትዮጵያ መመላለስ እንዲችሉ የሚያደርግ አግባብነት ባለው አካል የሚሰጥ እስከ 5 ዓመት የሚያገለግል የብዙ ጊዜ መመላለሻ ቪዛ የማግኘት መብት አላቸው። የኢትዮጵያ ብሔራዊ ባንክ በሚያወጣው መመሪያና አሰራር መሰረት ከመኖሪያ ቤቱ በህጋዊ መንገድ የሚያገኘውን የኪራይ ወይም የሽያጭ ገቢ በወቅቱ ተመን በውጭ ምንዛሬ ወደ ውጭ ሀገር የማስተላለፍ መብት አለው ይላል አዋጁ። ውድ የፈታ ዴይሊ ቤተኞች ለዛሬ ያዝንላቸው የሰሞኑን አዲስ መረጃዎች የእስካሁኖቹ ነበሩ። ለአብሮነታችሁ እያመሰገንን ተሰናበትን።